ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ እመቤታችን ለመላኩ የእግዚአብሔር ገረዱ እነሆ አለው እንዳልክ ይሁንልኝ አለችው። ቃሏንም ምክንያት አድርጎ አካላዊ ቃል በማህፀኗ ተቀረጸ። የሉቃስ ወንጌል ምዕራፍ 1 ቁጥር 38። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና የአዳም ቃል ኪዳን መፈጸሚያው ሲደርስ ላከው ገብርኤልን ወደ ቤተ መቅደስ። እግዚአብሔር ሕሊና ተስላይ ነበረች ከሰማይ የመጣ ቃሉን ተቀበለች። ዳግሚት ሰማይ አርያም ሆነች ይደረግ ብላ በትሕትና ተቀበለች። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ማርያም ሆይ አትፍሪ ብሎ ያረጋጋት ካንቺ የሚወለደው መድኃኒት ነው አላት። ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። ድንግልም ደንቋታል። ከሴቶች መሃል አንቺ ልዩ ነሽ በሕግ ሳይሆን በድንግልና ትወልጃለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና ሕይወት ሊቀዳባት አድሯል በማኅፀኗ አይኖርም ከእንግዲህ የሔዋን መርገሟ። የአዲሱ ኪዳን አዲስ ብሥራታችን ምክንያተ ድኅነት አለች እናታችን። ቃልህ ይፈጸም ይደረግ ብላ ታምር ተሰማ ኢየሩሳሌም ናዝሬት ገሊላ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት
በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በክሌ ንጽሕት ናትና። እጅግ አስገረመን የገብርኤል ዜና የነ ዘካርያስ ከቶ አይደለምና ለተመረጠችው የደረሰው ብስራት ዓለምን ከመሞት ከመርገሟ ዋጃት። ከሴቶች መሃል አንቺ ልዩ ነሽ በሕግ ሳይሆን በድንግልና ትጸንሻለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናት።